ለዚህ ቤት ልኖር ነበር የመጣሁት። እንዴት ማለት ያን ዕቃ ይዘሽ መጥተሽ ነው ወይስ ምንድነው? ነው ልብሶቼ ናቸው። እዚህ መኖር ፈልጌ ነው። የራሴ ልብስ ነው። እዚህ መኖር ፈልጌ ነው። ዞር በሉ እንዴ! ግቢ ምናምን አይባልም እንዴ? ምን አይነት ቤት ውስጥ ነው እናንተ ደግሞ የምትኖሩት? ጉዳይ ደህና ነሽ ሄርሚ? ደህና ነኝ፣ የምሬን ነው። ሲሪየስ በጣም ደህና ነኝ። እንደምታዩ ነው። ትንሽ ጉንፋን ይዞኛል እንጂ እግዚአብሔር ይመስገን እኮ። ግራ ገብቶኝ ነው ሻንጣ ማምጣልሽ ስመጪ። ሻንጣ በቃ እንግዳ እንዴት ነው የምትቀበሉት? በእንትን አለ ውስጥ ልብስ አለ። ቁምሳጥኑን አሳዩኝና ልብስ ልብስ አለ ራሱ ብትይ ደስ ይላል እኮ። ውስጥ ልብስ አለ። ሲጀመር አብርሽ ምን እንደሚፈልግ ስለምታውቂ ነው እንዴ? ሻንጣውን ይዘሽ ልትገቢ እየሞከርሽ ነው? አዎ ምን ችግር አለ? እናንተ እንደምትኖሩት እኖራለሁ እዚህ። ምን ችግር አለ? እናንተ እንደምንድን ነው የጀመርሽው? ምን ተፈጠረ? ምን አደረኩ ማለት ቀልድ ምናምን አይደለም፣ ቁም ነገር ነው። አብርሽ አብርሃም የለም ተኝቷል። አብርሃም እኮ ጥሩልኝ እናንተ እንዴ ነሽና እንደዚህ ነው እንደ እንግዳ ሴት እኮ ያለበት ቤት ነው። ምን ሆነሽ ነው እኮ? እንደናንተ ልኖር ነው የመጣሁት። ቁምሳጥኑን አሳዩኝ። የሚደረደርበት ቦታ ይደረደራል። ልብሴን አምጥቻለሁ። እናንተ በሰው ቤት ማን ነው ወሳኝ ያደረጋችሁ? ይሄ ምንድነው? እውነቷን ነው። በሰው ቤት ምን አገባችሁ? በሰው ቤት እኮ አገባችሁ። ምክንያቱም አብርሽ የፈለገችውን ነገር እንድታደርግ በህይወቱም በቤቱም እሷ እንድትወስንለት ፈቅዶላታል። ስለዚህ እናንተ ምን አገባችሁ? ወይ እርሚላ ከኋላ የመጣ አይና ወጣ አሉ። ጭራሽ የሚባል ነገር አልፈጠረብሽም። ጥቻለሁ። እናንተ በሰው ቤት ማን ነው ወሳኝ ያደረጋችሁ? ይሄ ምንድነው? አንቺ ከራከርሽ ምናምን አይደለም፣ ግን የምታረጊው ነገር ትክክል ነው ብለሽ ታስቢያለሽ? ወይ ጉዴ ፈላ። እኔ አሁን ማለት ነው ጭቅጭቅ አይደለም፣ አሁን ደክሞኛል። ፀሐይ ውጭ ላይ ጠፍጥፎ እንደምትኖሩት ኖርማል እኖራለሁ አለ አብርሽ። የኔ ቆንጆ ቢያንስ እንግዳ እንኳን በስተክል አይቀበሉም። እንዴት እንደሚያ የኔ ቆንጆ ብላ አረፍ። አረ ቤት ውስጥ እንኳን ስትገቢ እዛ ግድግዳ ላይ የሚሰቀለውን ፎቶ አይታይሽም እንዴ ላንቺ? ወይስ ለኛ ብቻ ነው የሚታየን? የፎቶ ላንቺ አይታይሽም ወይስ አውቀሽ እያየሽ እንዳላየ እየሆንሽ ነው? አይደብርሽም? ትንሽ ያንን ስታይ እንኳን የሆነ ነገር አይሰማሽም? ምንድነው እያደረግኩ ያለሁት የሚለውን ነገር የለሽም እንዴ? ወይስ ምንድነው ያለሽ ነገር? ምንም ግልጽ አይደለም እኮ። የኔ ፍቅር ብላ የኔ ቆንጆ ብላ አረፍ አብርሽ። የኔ ቆንጆ ቢያንስ እንግዳ እንኳን በስተክል አይቀበሉም። እንዴት እንደሚያ ዩኒቨርሲቲ ለቀቃት። ምንድነው አይደለም ቁምሳጥኑ ይባላል። እኔ ለቀቃት ትግባ እንጂ ባለቤቱ እኮ እየፈቀደ ነው። አንተ ለምንድን ነው እንደዚህ የተናደድከው? ዩኒቨርሲቲ ለቀቃት። ምንድነው አይደለም ቁምሳጥኑ ይባላል። እኔ ለመኖር ነው እዚህ የመጣሁት። ምንድነው የምትለኝ? ምንም አይደለም። እያረጋችሁ ያለው ነገር ትክክል ነው ወይ? እያረጋችሁ ያለችው ነገር ትክክል ነው ብለህ ታስባለህ? በምንድነው ተጣልታችሁ ነው እዚህ ሉን ነው የምትለው? ተጣልታችኋል በላቸው። እኔ ፈረንጁ ቆይ እኔ ላናግራችሁ ግሬ ነው እኮ። ተረጋጊና በስነ ስርዓት አውሪ። እየቀለድሽ ነው የምርሽ ነው? እዚህ ልኖር ነው ያልሽው? አዎ ሰውዬው አናግራት እስቲ። እናንተ ዝም በሉ። በቃ ወይኔ ጉዴ! እንደዚህ ነው እንዴ? ምን ሆናችሁ ነው? በጣም እያስገረማችሁ ነው ሶስታችሁ ማለት ነው። ኖርማል ነው እቤት ምን ችግር ተፈጠረ? ለምንድን ነው ብቻሽን መኖር የደበረሽ? አይዞሽ አለንልሽ እንደማለት። ፈረንጁ ቡና ያፍላልኝ፣ አንተ ደግሞ ምሳ። ቤት ውስጥ እንግዳ አሁን በቃ እንደ እንግዳ እንክብካቤ ነው የምፈልገው። አንድ እንግዳ ሰው ሲመጣ የሚደረገው እንክብካቤ እዩዬ አንድ ዳቦና ውሃ ይዘንላት ነው። በስመ አብ ወወልድ ወመንፈስ ቅዱስ። በሰላም ሀገር ኧረ አስቤዛ ገዝቼ ቢሆን ምግብ ሰራለሁ። እንዳታመጣው ዳቦ፣ ደረቅ ዳቦ። እንዴት ማለት ሰው ያለው ነው አይደል? ነገር ነው እንዴ? እንደሽ ሰው ያለው ነው አይደል? ነገር ነው እንዴ? በዚህ መሰለ ቤት ዳቦ፣ ደረቅ ዳቦ። ኧረ በስመ አብ ወወልድ። እሺ ቡና የለም? ስለ ቡና ምናምን ሳይሆን እርቦኛል ብለሻል አይደል? እና እርቦኝ ዳቦ፣ ደረቅ ዳቦ ቤት ያፈራው አባዬም እየተመጣ እኔ በጣም ደብሮኛል። ሩታን ጥለዋት ነው የመጡት። እንግዲህ እሱ ጥለዋት እንግዲህ ከእሷ ጋር መጥቷል። አሁን እሷ ነቻ ሄድሜላ ነቻ እንደዚህ አይነት ነገር ሴራ የምትሰራው እኮ ተንከሲቷ እሷ ናት። ገባሽ? የምትቀያይረው እንደፈለገች የምታዘው የምታዘረው እሷ ነች። ሌላ ነገር ምን አለ? እሱ ደግሞ ታዛዥ የሆነ የማይረባ ጅል አንፎ። በጣም ያሳዝናል። እግዚአብሔርን ነው የምልሽ። ሁላችንም ያናደደ ነገር ነው አብርሃም እየሰራ ያለው። እንግዲህ ሁሉ ነገር ሴራ ይመስለኛል። እሷም ያው ያን ሰዓት ከሰጠችው በኋላ ነው አብርሃም እንደ ጅል መጃጃል የጀመረው ማለት ነው። አራጃጅ ነው አባቴ አምላክ የሆነ
ማይረባ ነው። ምንም የወንድ አይነት እንትን የለውም ማለት የወንድ ወኔ እንኳን የለውም። ዝም ብሎ በዞረበት መዞር እንዴ! የራሱ የሆነ ነገር እኮ ሊኖረው ይገባል። እሱ ግን በተባለበት እሷ ናት እሱ ማዛዥ። የቤት አባወራ እኮ ማለት እኮ በወንድ ነው የሚያምረው ሁሉም ነገር። እሷ ደግሞ ተሽካክረዋለች። አሁን የሩታ ቤት ውስጥ ነው ያሉት ማለት ነው። አሁን እኮ ሩታ ቤቱ የሩታ ነው፣ ሁሉ ነገር የሩታ ነው፣ አልጋው የሩታ ነው። እንግዲህ የሩታ ቤት ነው ሳውን የገባችሁ ዛሬ እንግዲህ አብረው ማለት ነው። ይሄ እኮ ነው የሚያናድደው። ይሄ እኮ ነው የሚያናድድሽ ነገር እኮ ይሄ ነው። ለምንድን ነው መሆን ያለበትን መሆን? እንዴት ይደረጋል እንደዚህ? ጋለሞታ ቤት እኮ ነው ባደረገው። የባለትዳር ቤት አይደለም ይሄ። እሷ ጋለሞታ ነች። ዘላት መጣ የሰው ቤት አልጋ ላይ እንዴ! በጣም ሼም ነው። ኧረ ሼም ነው። ይደብራል፣ ይደብራል። ሁላችንም ያሳዘነ ነገር ነው ይሄ፣ በጣም ያሳዘነ ነገር። ተዋት፣ በክፋት የምትመለከቷት ተዋት። ደግሞ ከመካከላችን ከቤተሰብ መሃል ውጡልን፣ በቃ ውጡልን። አጫፋሪና አጨብጫቢ አያስፈልገንም። አጨብጭባችሁም አጫፍራችሁ ምንም አታገኙም፣ ክፍያ የለውም። ለሁሉም ነገር ፍቅር፣ ሰላም ያስፈልጋል። ለሰላም ሩጡ፣ ለፍቅር ሩጡ። ሰውን ለማጋጨት፣ ሰውን ለማራራቅ ሜላት እንዲህ ብላ ነበር እኮ ሩታ እንዲህ ብላ ነበር የምትሉ ልበ